ፕሮጀክት በሚመለከት የተነሳው ጥያቄ በተለይ የቤኒሻንጉል ከባቢ ጥያቄ ያው ችግሩን እርስዎም በደንብ ይገነዘባሉ። ፕሮጀክት ጀምሮ መጨረስ ብዙ አንታማም ያውቃሉ። የጀመርናቸውን ስራዎች እንሰራለን። ግን ኢትዮጵያ ውስጥ ያለው የስራ ስፋት እና የመንግስት ማስፈጸም አቅም ደግሞ ችግር አለ። በጣም ሰፊ ነው ስራው። ፕሮጀክት ባህሪው እሳት ዳር እንደተቀመጠ ህፃን ነው። አይናችሁ ከተነቀለ እሳትና ልጅ ሊገናኙ ይችላሉ። በየጊዜው ክትትል ይፈልጋል። ስፋቱ ደግሞ እና የኛ አቅም አብሮ መሄድ አልቻለም። ሁለተኛ ስራ ስንሰራ ለኔ ነው የምሰራው። የመንግስት ቅጥረኛ ነኝ ኮንትራክተር ነኝ ሳይሆን ለኔ ለራሴ ቤቴን ነው የምሰራው ብሎ አሳምሮ መስራት ላይ ውስንነት አለ። ያ ችግር አለ። ግን እርስዎ ስፋቱን እንዲገነዘቡ ከዚያ በፊት በቤኒሻንጉል ክልል በኢትዮጵያ አንደኛው የወርቅ ፋብሪካ ቤኒሻንጉል ክልል ነው ያለው። በኢትዮጵያ በአፍሪካም አንደኛው ግድብ ቤኒሻንጉል ክልል ነው ያለው። አሁንም በርካታ ስራዎች አሉ። ቤኒሻንጉል ሀብታም ክልል ነው፣ ለራሱም ለሀገርም ይበቃል። እርሶም እንዳሉት ግን ሰፋፊ ስራዎች አሉ። መንገድም በጣም በርካታ ስራዎች ተጀምረዋል። ለምሳሌ ከአሶሳ ወደ ጉባ የሚሄደው እርሶ የሚያውቁት መንገድ እንዲሁ ተጀምሯል። እዛ ካማሽ አካባቢ ችግር ነበረ፣ በዚያ ምክንያት ተጓቷል። አሁንም ግምት ሰጥተን እንሰራለን። የምንሰራው የቤኒሻንጉል ጉሙዝ ክልል ሲለወጥ ኢትዮጵያ ስለምትለወጥ፣ ስራው ግን አሁን ችግር የሆነው እኛ ጋር ያለውን ስራ አናይም። መቅናት አስፈላጊ ነው። ስንቀና ግን ለማደግ መሆን አለበት። ብዙ ክልል ጋር ያለው ችግር በየክልሉ ስራ አለ፣ የራሱን ስራ አይም ሌላ ቦታ ያለ ነው የሚያየው። ይሄ ጠቀሜታም አለው ጉዳትም አለው። ጠቀሜታው እልህ ገብቶ እንድንሰራ ያግዛል። ጉዳቱ ደግሞ እዛ ማዶ ያለው ልማት የኔ አይደለም ብሎ ከማሰብ ከተነሳ ችግር አለበት እና ለእርሶ ግምት እንዲሆን ኢትዮጵያ ውስጥ አሁን 346 የመንገድ ፕሮጀክቶች አሉ። 346 እኔን ሳይሆን የኢራ ዋና ስራ አስፈጻሚ እያንዳንዱን ፕሮጀክት አንድ ቀን መጎብኘት ቢፈልጉ በአመት አንድ ብቻ ነው ማየት የሚችሉት። አይቻልም። በጣም ብዙ ነው ስራው። 1.5 ትሪሊየን ብር ወጪ የሚያስወጣ 26500 ኪሎ ሜትር መንገድ በፌደራል መንግስት ብቻ ክልል አይመለከትም ይሰራል። እዚህ ሁሉ ስራ ውስጥ ብር አለ። እዚህ ሁሉ ስራ ውስጥ ስንፍና አለ። እዚህ ሁሉ ስራ ውስጥ ምክንያት አለ። ጦርነት፣ ግጭት፣ መንግስት አልመጣም፣ ፎሎ አፕ የለም፣ ብዙ ምክንያት አለ። የተሟላ ነገር ለማድረግ ሁላችንም እኩል ካልተጋን በቀር ከስራው ስፋት አንጻር እንቸገራለን። ለምሳሌ መብራት ማመንጫ፣ ማስተላለፊያና ማከፋፈያ ሶስቱን ብንወስድ መብራት ብቻ የ1.4 ቢሊዮን ዶላር ፕሮጀክት አለን። የ5 ቢሊዮን ዩሮ ፕሮጀክት አለን። 1.4 ቢሊዮን ዶላር ነው። 5 ቢሊዮን ዩሮ ፕሮጀክት አለን። 110 ቢሊዮን ብር ፕሮጀክት አለን። መብራት ብቻ 1.4 ቢሊዮን ዶላር፣ 5 ቢሊዮን ዩሮ፣ 110 ቢሊዮን ብር ፕሮጀክት። እያንዳንዱን የነፋሱንም የዳሙንም መቆጣጠርና ማወቅ የራሱ ችግር አለበት። የሚታየው ይሄዳል፣ የማይታየው ይዘገያል። ሁሉን ማየት ደግሞ የአቅም ውስንነት አለ። ግድብ በክልሎች የሚሰራ በጣም በርካታ ትናንሽ ግድቦች አሉ፣ ለትናንሽ ኢሪጌሽን። እነሱን ሳይመለከት በፌዴራል መንግስት ብቻ መካከለኛና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመት ወጪ የሚወጣባቸው 14 ፕሮጀክቶች አሉ። ሰፊ ነው ስራው። ትልቅ ስለሆነ በዛው ልክ ክፍተቶች ይኖራሉ። ይህን እያየን እየፈተሽን እናርማለን። ያው እርሶም እንደሚያውቁት ሁሉም ክልል መሄድ ሰውን ማነጋገር የምንፈልገው የሚዘነጉ ጉዳዮች እንዳይኖሩ በማለት ነው እና የበቃ የጨረሰ ሁሉን የሚያሳካ እንከን አልባ መንግስት አይደለም ነው የሚመራው። ብዙ ድካም ያለበት መንግስት ነው።
ነገር ግን እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ስለዚህ የሰራነውን ጥንካሬ እናስቀጥላለን። ድካሞቻችንን ደግሞ እያረምን እያረቅን እያሻሻልን እንሄዳለን። የእናንተንም ግብአት እንጠቀማለን። የተቃዋሚ ፓርቲ አባላት በዚህ መንገድ ጥቆማ ሲሰጡ ይጠቅመናል። ያላየነውን ነገር ለማየት የሚያግዝ ስለሆነ በጥሩ መንፈስ የምንወስደውና የምንሰራበት ይሆናል።